በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን እግዚአብሔር ንጉሳችን ሁሉ መድኃኒት ሁሉ ተስፋ አምላከ ነዳያን ለምንዱባን ቅዱሳን አምላክ የኛ ልጆቻችንም አምላክ እግዚአብሔር በጌታችን በአምላካችን በመይታችን በኢየሱስ ክርስቶስ ስም እሱ ባደረገው ቸርነት መንፈስ ቅዱስ ጋር እናመሰግናለን። ይህንን ጊዜ ሰጥተህ ጠብቀህናልና የሰላም አምላክ ምድራችን በሰላም ትሆን ጦርነት እንዲቆም አቤቱ ሰዎች ያልቃሉ አገር ይፈርሳል በጦርነት ምክንያት በዓለም ላይ እንደዚሁም በኢትዮጵያ በአገራችን የጦርነትን ስሜትና መንፈስ ጠርገህ እንድትወስድ በጌታችን በኢየሱስ ክርስቶስ እንለምንሃለን። ሁሉን የሚችል ጌታ አምላክ ለሰላም ሁሉም ዋጋ እንዲከፍሉ ልባቸው እንድታበረታ ፈቃድህ ይሆንልን። እኛንም ሰላምና የሰላም ሰዎች አድርገን ቤታችንን በሰላም እንመራ አድርገን ምድራችን ሀገራችን ቤታችን ሁሉ በቅዱስ መንፈስ በሰላም ትደር። ለጌታችን ለኢየሱስ ክርስቶስ ከሰማይ አባት ከአብ መንፈስ ጋር ምስጋና እስከ ዘላለም ይገባል አሜን። ተወዳጆች እግዚአብሔር ልጆች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክና ጌታ በመድኃኒታችን ኢየሱስ ክርስቶስ ስሙ የተወደደ የተመሰገነ ይሁን። በዚያ በጾም አንዲትን እናት በድንገት ልጇ ወድቆ የታመመባትን ሴት እናግዛለን እንረዳለን። ሴት እናቋቁማታለን ልጇ ሕክምና እንዲያገኝ እሷም ወጣ ገብታ የምትኖር ነች። በቋሚነት ጠንከር ያለ ነገር እንድታደርግ ለልጇም ለራሷም ድጋፍ እንድንሰጣት እየሰራን ነው። እግዚአብሔር ባርካችሁ ቅኖች። ነገር ግን በደንብ ተሳትፈን ጠንከር ያለ ድጋፍ ማድረግ ይገባናል። 09114138 ስልኬ ዋትስአፕ ቴሌግራም ላይ ደርዳሩ እናግዛለን። እግዚአብሔር እናንተ ቤታችሁን ጾማችሁን ይቀበል ይባርካችሁ። ርዕሱ ላይ እንዳያችሁት እዚህ ምን ታደርጋለህ የሚል ርዕስ ነው የእግዚአብሔር የሰጠን። ይሄንን ርዕስ የምናገኘው መጽሐፈ ነገሥት ቀዳማዊ ምዕራፍ 19 ቁጥር 13 ላይ ነው። ኤልያስን ያን በሰማ ጊዜ ፊቱን በመጎናጸፊያው ሸፈነ፣ መቆሙም ወጥቶም በዋሻው ደጃፍ ቆመ። እነሆም ኤልያስ ሆይ በዚህ ምን ታደርጋለህ የሚል ድምፅ ወደ እርሱ መጣ። እንግዲህ ያው ይሄንን ጥያቄ ለማየት ለመጠየቅ ከራሳችን ህይወትም ጋር ለማገናዘብ እንዲረዳን ለምንድን ነው እዛ ጋር የተገኘው ኤልያስ ምን ሆነ ምን ነካው ወይስ ምን ተፈጠረ የሚለው በደንብ ማወቅ አለብን። ያው የመጽሐፈ ነገሥት ቀዳማዊ ታሪኮች በደንብ ስናጠና ስለ ነብዩ ስለ ኤልያስ ደመቅ አድርገው ይተርካሉ። እስራኤል ካገኘቻቸው ትልልቅ ነቢያት ከጌታችን ልደት 700 ዓመት በፊት የተነሳው ኤልያስ አንዱ ነው። ኤልያስ በጣም መንፈሳዊና ባህታዊ የነበረ ሰው ነው። ለእግዚአብሔር የሚቀና እጅግ ኃይለኛ የነበረ ነብይ ነው። በቅናቱ ምክንያት በፊቱ እንደ እሳት የሚሄድ የሚንቀለቀል የእግዚአብሔር ስም ቅናት የነበረበት ነው እና በዛ ዘመን እስራኤል ለሁለት ተከፍላለች። ሰሜናዊቷ ክፍል እስራኤል ስትባል ደቡባዊቱ ክፍል ይሁዳ ትባል ነበር እና እስራኤል ዋና አሁን የሚተለካው ይሄ አካብ የሚባለው ንጉስ የነበረው የሰሜናዊቱ ክፍል የእስራኤል ንጉስ ነበርና አንድ ሲዶናዊት ሴት አግብቶ ኤልዛቤል የምትባል ክፉ ሴት አግብቶ አምልኮ ባዕድን ጣዖት አምልኮ ግፍን በከተማው በሀገሩ በእስራኤል አምላክ ፊት መደረግ የማይገባቸውን ነገሮች በማድረግ ህዝቡ ሰቃይ እስራኤል አምላክ የሚያዝን እስራኤልን ወድቃ ጠፍታ ነበርና እግዚአብሔር በዛ ዘመን ያስነሳው ሰው ነው። የእግዚአብሔርን ቸርነት ከምናየው ከምናደንቅበት ነገር አንዱ ዘመን ሲከፋ የዘመን መልክ ሲለወጥ የዘመን መልክ የቀን ጨለማ ሲሆን ልጆቹን ይልካል የሚናገር የሚያበረታ። ታስታውሳላችሁ አይደል? ኮቪድ በተነሳ ጊዜ ኮቪድ በመጣ ጊዜ የኮቪድ ጠበብቶች በጣም ያስፈራሉ ያስጨንቁን ነበር። በዛው ልክ ደግሞ የሚያጽናኑ ብዙ መምህራን ተነስተው ነበር። በዛ ዘመን የሰማነው እግዚአብሔር ቃል ለብዙ ዓመት ጠቅሞናል፣ ቆመን እንድንራመድ አድርጎናል። የሚያስጨንቅ ዘመን ሲመጣ የሚያበረቱ ሰዎችን እግዚአብሔር ይልካል ቸር ስለሆነ እና ኤልያስ በዛ ዘመን ተነሳ ማለት እና ኤልያስ በጣም ቀናተኛ ነው። እግዚአብሔር አምልኮ የሚቀና ማለት ነው። ቅዱስ ቀናት የነበረው ሰው ነው። ተናዳሽ ቀናተኛ ነበር እና በተለይ ለእስራኤል ልጆች እንዴት እናንተ በዓልን ትከተላላችሁ እንዴት ጣዖት ታመልካላችሁ ብሎ በጣም በትልቅ ተራራ ላይ የነሱን አምላክና የእግዚአብሔርን የሱን አምላክ እንዲወዳደሩ አድርጎ የሱ አምላክ ባሸነፈ ጊዜ እግዚአብሔር ባሸነፈ ጊዜ
ያንን መስዋዕት በበላ ጊዜ ካህናቱን እርድ አድርጎ የጣዖት አምልኮ ካህናትን አርዶ የኤልዛቤልን ካህናት እሷ የምትቀልባቸውን ሐሰተኛ ነቢያት ካረደ በኋላ ያው ከፍተኛ ዛቻ መጣበት በሕይወት ማለት ነው። በዚሁ መጽሐፍ ምዕራፍ 19 ላይ አክዓብ ኤልያስን ሁሉ እንዳደረገ ነቢያትን ሁሉ በሰይፍ እንደገደለ ለኤልዛቤል ነገራት። ኤልዛቤልም ነገ በዚህ ጊዜ ነፍስህ ከነዚህ እንዳንዲቱ ነፍስ ትሆናለች አለችው። እገልሃለሁ አርዳሃለሁ አለችው። እሷ የምትታመንባቸውን አማልክትና በዓለም የሚባለውን አምላክ የእሱን አገልጋዮች ነው ኤልያስ ያስወገዳቸው እና አንገትህን ቆርጠዋለሁ ብላ ዛተችበት። ያ ትልቅ ሰው፣ ሰማይን የሚዘጋ ሰው፣ እሳት እየወረደች የእሱ መስዋዕት የምትበላለት ሰው፣ ከእግዚአብሔር ጋር በፊት ለፊት የሚነጋገር ሰው በኤልዛቤል ዛቻ ደነገጠ። ይህ በጣም አስገራሚ ነገር ነው። በሰውነታችን ውስጥ ምንም ጠንካራ ስብዕና ቢኖረን፣ እግዚአብሔርን የምንፈራ ብንሆን፣ እግዚአብሔር ያደረገውን ታምራት አይተን ይኖርን ያደገን ብንሆን የሆነ ቀን የማይጠበቅ ነገር ሊያስፈራን ይችላል። ይህ በጣም አስገራሚ ነገር ነው እና ኤልያስ ስፍራውን የለቀቀው ያን ጊዜ ነው። ኤልያስን እግዚአብሔር እዚህ ምን ታደርጋለህ ያለው ቦታውን እንዳይመስላችሁ የመንፈሱን ስፍራ ነው። ምንድን ነው ያስፈራህ? ለምንድን ነው ፈሪ የሆንከው? ለምንድን ነው ስጋት የገባህ? ለምንድን ነው የጨነቀ? እንዴት መሬት ጠበበ? አንተ የእስራኤልን አምላክ የምታገለግል ነቢይ ሆይ ምንድን ነው አንተ ፍርሃት ተራራ ላይ የምታደርገው? ሞት እየተመኘ ያለው አንተ ምን ሆናል? ምንድን ነው እዚህ ቦታ እንዴት መጣህ ብሎ ጠየቀው። አስተሳሰብ ውስጥ፣ ልብ ውስጥ፣ መንፈስ ውስጥ የቀየረውን ከእምነት ወንበር ወርዶ ወደ ፍርሃት ወንበር መሻገር የኤልዛቤልን ፍርሃት አምኖ መቀበሉን ነው የወቀሰው እግዚአብሔር። እንግዲህ መቼም ሁለት ጌታ የለንም። እግዚአብሔርን ጌታ ያደረግን፣ ኢየሱስን ጌታ ያደረግን፣ መንፈስ ቅዱስን መሪ ያደረግን፣ ፍቃድ እንዲመራን የምንል ሰዎች ነን ሁላችን። ሌላም ተናጋሪ ደግሞ በውስጣችንም በውጫችንም አለ። ሚዲያው ምናነበው፣ ምንሰማው፣ ምን የምንለው የሚናገረን ነገር አለ። የኤልዛቤል ድምፅ በአንድም በሌላም ወደ ጆሯችን ይመጣል እና እንወርድና ከቅዱሱ ተራራ ወደ ፍርሃት ተራራ እንሸጋገራለን። ወደ መጨነቅ ተራራ፣ ራስን ወደ መጥላት፣ ለምን እኖራለሁ ወደ ማለት። በጣም የማይጠበቁ ሰዎች እንደዚህ ይሆናሉ። በጣም የማይጠበቁ ለትልቁም ነገር የሚጠበቁ ሰዎች፣ በመንፈሳዊ እድገታቸው የተመሰገኑ ሰዎች የሆነ ቀን ራሳቸውን እዚህ ተራራ ላይ ያገኙታል። የሆነ ስፍራ ላይ ወድቀው ይገኛሉ። የመንፈስ ውድቀት የአንደበትን ማጉረምረም ያመጣል። ምንድነው ማደርገው? ለምን ኖርኩ ማለትን ያመጣል። የመንፈስን የውስጥን ቁስ ድቀት፣ የውስጥን ምንድነው ጨለማ የሚገልጥ አንደበት ይታወቃል። በዛ ነው ህመሙ የሚታወቀው። ሐኪም ቤት ስትሄዱ አንዳንድ ሐኪሞች መላሳቸውን ያያሉ። በመላሳችን ውስጣችን ያለውን ህመም ለማወቅ ይሞክራሉ። እንደዚህ ሆኖ መላሳችን፣ ውስጣችን፣ ንግግራችን፣ ድርጊታችን፣ ነገራችን እንደዚህ ነው። ኤልያስ በዚህ ሰዓት ይሆን የነበረው ነገር እንደዚህ ነው። በጣም በሚያሳዝን ሁኔታ ረዳት አልባ የሆነ ሰው ሆኖ ነበር የሚሰደደው። ሩቅ ሀገር ሄደ ነው የሚለው። ሩቅ ሀገር ሄደ እስኪርበው እስኪደክመው ድረስ ብቻውን። እግዚአብሔር ግን ይከተለው ነበረ። ምግቡንም በቁራ በአሞራ በኩል ይልክለት ነበረ። ተነስና ብላ፣ በርታ፣ ጠንክር፣ ሌላ ስራ አለ፣ አንተ እንደምታስበው አይደለም፣ እኔ ማስብልህ ሌላ ነገር ነው ብሎ እንደገና እግዚአብሔር ከዚሁ ጥያቄ በኋላ ሲያበረታው ታያላችሁ። ግን እዛ ስፍራ ላይ መገኘቱን ግን ይወቅሳል። ዛሬ ኤልያስ ብቻ ሳይሆን በጣም ብዙ የእግዚአብሔር ቅዱሳን፣ የእግዚአብሔር ልጆች፣ የእግዚአብሔር ብሩካን ስፍራ ለቀን ሊሆን ይችላል። ጠዋት ሲነጋ የተቀመጥንበት ስፍራ እኛ ማንመስልበት ጊዜ ያለ አንዳንዴ ምንድነው የነካኝ እስክንል ድረስ በቃ ንጭንጭ ያደርገናል። በቃ ብስጭት ያደርገናል። እግዚአብሔር ላይ ያናድደናል። ከዛም የሚያልፈ ደግሞ ውስጣችን ሙትት ይልብናል። መኖር ያስጠላናል። የሚገርማችሁ ሁሉ ነገር ኖሮን ነው እንደዚህ የምንሆነው ብዙዎቻችን። ሰው አንዳንድ ቸግሮት ይላችሁ፣ ቸግሯችሁ የምታውቁ ሰዎች ታውቃላችሁ። ቸግሮት ያለ ሰው ትንሽ ነገር ሲያገኝ በጣም ይደሰታል። ምንም ሳይቸግረው ግን የሚደብረው ሰው አለ። ምንም ሳይጎልበት የሚነጫነጭ ሰው አለ። ተስፋ የሚያጣ ሰው አለ። ሰው የሚያስፈልገውን መሰረታዊ ፍላጎት ሙልት አድርጎ እግዚአብሔር ሰጥቶት ደስታ የሚያጣ ሰው አለ። ይሄ
ይሄ ቀላል ነገር እንዳይመስላችሁ በምንም አይደለም በመንፈስ ቅዱስ ኃይልና በሰማያዊ እሳት ካልተነቃቃ በስተቀር ሰውዬ በምግብ አታታልሉት በልብስ አታታልሉት በትንሽ ስጦታ አታበረቱት ያንን በሁለቱም አረፍተ ዘመን እንደ ሰው አልፌ ስለማየው ነው ይሄን ነገር በጣም ትንሽ ኑሮ የምኖርባቸው ጊዜያቶች ማስታወሰው በቀን ውስጥ ቆስጣ ምንድነው ሰላጣ ቲማቲም ቆርጬ የምበላበትን ምግብ መግዛት የምችልበትን ገንዘብ ሳገኝ በቃ ዓለምን የገዛው የሚመስል ደስታ ይሰማኝ ነበር ያ የደስታ ስሜቴ በጣም ነው ማረሰው ያንን ሳገኝ ድረስ ጨነቅ ልታወቅ ይችላል ሳገኘው ደግሞ ደስታለሁ ሁሉ ነገር ኖሮ መብላት ይችላል መጠጣት ይችላል መልበስ ይችላል ግን አንዳንድ ጊዜ ደግሞ ደስታ የሚባል ነገር አድራሻው ይጠፋብናል ስፍራችን ተቀይሮ እኛ ማንጠበቅበት ቦታ ሆነን እንገኛለን የተናገርከው ያወራው ምትለው አንተ ነህ እስክንባል ድረስ ምን እናገራችሁ ነገሮች ያስደነግጣሉ እንግዲህ ይሄ በቅዱሳን ህይወት ውስጥም ጭምር የምናየው ድካም ነውና ኤልያስ እንደዚህ ሆኖ ነው ያገኘው ግን እግዚአብሔር እየመጣ በየመሃሉ ያነቃቃው ነበር ምንድነው እዚህ ምን ታረጋለህ ዛሬም እግዚአብሔር ይሄን ነው የሚናገረን እንደዚህ አይነት ስሜት የሚሰማ ሰዎች እዚህ ጋር ምን ታረጋላችሁ ይሄ እናንተ አይደለም ይሄ እናንተ ስሜቱ እናንተ ስሜት አይደለም ለእናንተ የተሰጠ አይደለም ኤልያስ እና ኤልሳ ያገለገሉት በጥላው ዘመን ዓለም ባልዳነበት ዘመን እስራኤልን አምላክ አገልግሎት እኛ ደግሞ እነሱ እንደ ባሮች አገልግሎታል እኛ ግን እንደ ልጆች ነን እኛ ልጆች ነን በክርስቶስ የተዋጀን ከእግዚአብሔር የማይጠፋ ዘር ይወጣል ከእግዚአብሔር ይወጣል የተወለድን እጅግ በጣም የከበረን ዋጋ ያለን እግዚአብሔር በዘላለም ፍቅሩ በውድ ልጁ ይወደደን ያቀፈን አውርሳችኋለሁ ብሎ በመስቀል ላይ የመሐላ ምንድነው እሱ ኑዛዜ ተናዘዘልን መስቀል ላይ በሞቱ ምክንያት የመውረስ ኑዛዜ ደረሰን አባት ሲሞት እና ስትሞት ልጅ እንደሚወርስ ማለት እርግጠኝነቱ በሞቱ ተረጋግጧል ያንን ውርስ ሰማያዊ ምድራዊ በረከት ነው የሚሰጠን ሰማያዊ ምድራዊ ሰላም ነው ቅድስና ነው የሚሰጠን ኃይል ነው የሚሰጠን ያ ውርስ ነው መንፈስ ቅዱስ እንድንቀበል ያደረገን ያ ውርስ ነው የእግዚአብሔር ልጅ የመሆንን ክብር እንድንለብስ ያደረገን በእግዚአብሔር የተወደዱ ይዲዳዎች ያደረገን ያ ውርስ ነው እና ከስሜታችን ፈቀቅ ብለን አሁን ከተቀመጥንበት ቦታ ተነስተን ወደ ራሳችን ልንመለስ ይገባል ምን ሆኜ ነው ይላሉ አንዳንድ ሰዎች አጋንንት ይዛቸዋል እና ስታጠምቋቸው ያው ይጮሃሉ ምን ይላሉ ከዛ በኋላ ልክ ሲለቃቸው ይነቃሉና ምን ሆኜ ነው የት ነበርኩ ይላሉ እንደዚህ ነው ሁኔታው የሚፈጸመው ላያችን ላይ የሚወድቀው መንፈስ ቦታ እንድንቀይር ያደርጋል ግን እንደው በጣም ነገሮችን እግዚአብሔር ሲመልሰልባችን ሲመልስ ምን ሆኜ ነው ግን እንደዚህ ያሰብኩት ይላል ህይወት ያስጠላኝ ራስን ራስሽን አጥፋ ያለኝ ብቻሽን ሆኜ ያለኝ ተስፋ የለሽም ያለኝ ዋጋ ቢስ ነሽ ያለኝ የሞትሽ ነሽ ያለኝ ምን ሆኜ ነው የሰማሁት የምንልበት ደግሞ ቀን ይመጣል ይሄ እውነት ነው እኛን የማይወክሉ ድምጾች ናቸው እኛን የማይመጥኑ ናቸው እንኳን እኛን አይደለም ይወላችሁ በወለድና ልጆች ላይ ማንም ስልጣን የለውም ምን ያያለን ልጆቻችን እንደተጠበቀን ምናድር ወላጆች ነን ብዙዎቻችን ማንም ቀና ብሎ ያያቸው ምን ያያለን እግዚአብሔርም እኛ ማንም ቀና ብሎ እንዲያየን ያደርግ ሁሉ ጊዜ እረኛው ነው ይጠብቀናል መዝሙር 22 አንብቡ እንዲስትጨነቁ የዳዊትን መዝሙር ደጋግማችሁ በቃላችሁ ይዛችሁ አንብቡ እግዚአብሔር እረኛዬ ነው የሚያሳጣኝ የለም በለምለም መስክ ያሳድረኛል በረፍቷ ዘንድ ይመራኛል ነፍሴን መልሳ ስለሱ በጽድቅ መንገድ ሞራኝ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ስለሆንክ አልፈራም በትርና ምርኩዝ እነሱ ያጽናኑኛል በጥራቶች ፊት ራሴን በዘይት ቀባ ጽዋዬም የተረፈ ነው ማዕድንም በፊት ያዘጋጀልኝ ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተሉኛል በቤተ ለዘላለም እኖራለሁ በሉ ድራሹ ይጠፋል ጭንቀት መንፈስ ያ ስፍራ የሚያስቀይረን ያ ጨለማው ትቶን ነው የሚሄደው ሁሉ ጊዜም ጨለማ በራስ ተታበሩበት ስፍራ ለቆ ሄዳል የሰማኑ በልቦናችን ጻፍልን እግዚአብሔር ቸርነት እምነታችን እመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን የምናግዛትን ሴት በተመለከተ ልታግዙ የምትፈልጉ 911 4380 ስልኬ ላይ
ዋትስአፕ ቴሌግራም ላይ ያለው አሳውቁኝ ኮሜንት አድርጉ ላይክ አድርጉ አጋችሁ እግዚአብሔር እናንተን ዘራችሁን ይባርክ አሸናፊ ገብረማርያም ነኝ ሰላም